በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሃማ ሆይ እደግመዋለሁ። ሃማ ሆይ ለመርዶክዮስ ባዘጋጀኸው መሰቀልህን ያስተማርከን ሰባኪያነ ወንጌል ቃለ እግዚአብሔርን የሚሰብኩንን በቅዱስ ማቴዎስ ምዕራፍ 25 ታስሬ አልጎበኛችሁኝም የሚለውን ሕግ ለመፈጸም የታሰረውን ለመጎብኘት የሄዱትን ሰዎች ቃለ ወንጌልን ቃለ እግዚአብሔርን የሚሰብኩንን በጎዳናዋ የሚጓዙትን ጨምራችሁ የምታስሩ ሰዎች፣ እኔ ፖለቲከኛ አይደሉም። በነገራችን ላይ ስለ ፖለቲካ የምታስቡና የዘቀጠ አስተሳሰብ ያላችሁ ሰዎች እኔ ፖለቲከኛ አይደሉም። ስለ ሃይማኖቴ መናገር መብቴ ነው። ካልገባ አልገባህም ማለት ነውና መምህር ሲሳይን ማሰር ሳያንስ መምህር ሲሳይን ሊጠይቅ የሄደውን ሊቀ ትጉሃን ደረጀ ዘወይንዬን ደርቦ ማሰር የሃማ እጣ እንዳይደርሳችሁ እሰጋለሁ። እንደመጣላችሁ ውሻ ለበላችበት ነው የምትጮኸው እንደሚባለው፣ እንደ ቧንቧ ውሃ እንደሚያስተላልፈው ሁሉ የአንዳንድ ሰዎችን ሀሳብ የምታራምዱ የምታስተላልፉ ሰዎች መጨረሻችሁን ክርስቶስ ያውቀዋል። ይሄ አሁን ወንድሞቻችንን ሰባኪያነ ወንጌሎቻችንን ያሳሰረው ሰውዬ አንድ ወቅት ላይ ምን ብሎ አስተምሮን አልመሰላችሁ? ነብርና ፍየል ጓደኛሞች ሆነው ሲጓዙ የማይተማመኑ ባልንጀራሞች በየወንዙ ይማማላሉና ፍየል ዞር ትልና እኔ ለምን እንደሆነ አላውቅም ጠርጥሬያለሁ ማለልኝ ትለው። ቅድም አልኩ እኮ ድገምና ማለልኝ ትለው ነበር። እና ፍየል በሄደችበት እየዘለለች ቅጠል ትቀነጥሳለች። ነብር ሳር አይነጭም፣ ቅጠል አይበጥስም። ግን ራበው ከፊት ለፊቱ እየዘለለ ቅጠል የሚቀነጥሰው የፍየሏ ስጋ አማረውና ተንጠልጥላ ቅጠል እየቀነጠሰች እያለች ፍየል አላት። እሷ ግን በጎን ታየው ነበርና ፍየል አላት፣ ወይ መሐላ ቢያፈርሱ ምን ይሆናል አላት። መሐላ ቢያፈርሱማ በልጅ ወይም በልጅ ልጅ ይደርሳል አለችው። እንግዲህ አሁንስ በልጅ ልጅ ከሚደርስ ከሆነ ለምን እራባለሁ አለና ዘሎ ጉብ ልልባት ስል እያየችው ነበርና እሷ ዘላ ከዛፉ ስትወርድ እንደ ዘለለው ማረፊያው የነበረው ጋሬጣ ነውና ጋሬጣ በሆዱ ወጋውና በጀርባው ወጣ። አይኑን እያቁለጨለጨ ፍየል አላት፣ ወይ መሐላ ቢያፈርሱ በልጅ ወይም በልጅ ልጅ ይደርሳል አልነበር ያልሽኝ ስላት፣ ታዲያ ያንተ አባት ወይም ያንተ አያት ያደረገውን ማን ያውቃል አለችው። ወንድሞቻችንን ያሳሰርክ ወንድማችን እግዚአብሔር ምሕረቱን ይላክልህ። የሰራዊት ጌታ ቅዱስ እግዚአብሔር አስከሬንም አትላኩብን ትላለህ አሉ። ነፍስ ማር፣ ነፍስህን ይማረው መድኃኔዓለም ክርስቶስ። በዛ በምጣፍጥ አንደበትህ ያስተማርከን የመከርከን ቃለ እግዚአብሔርን የመገብከን ካልነበረ ሕይወት ወደ መልካም ሕይወት ስትመልሰን የነበርክ ዛሬ እነ መርዶክዮስን ለነ መርዶክዮስ ያዘጋጀው ነገር ጠልፎ እንዳይጥልህ እፈራልሃለሁና እግዚአብሔር ይሁን። የማያልፍ
ቀን የለምና ያለፈ ቀን እኔ እንጃ። የማይነጋ ሌሊት የለምና የነጋ ቀን እኔ እንጃ። ምናልባት ብልጦች ነን ብላችሁ ስለምታስቡ አሁን በንስሐም ልትታጠቡ ትችላላችሁ። እግዚአብሔር አምላክ ለንስሐ ቦት ያብቃችሁ። ወንድሞቻችን መምህር ሲሳይና ሊቀ ትጉሃን ደረጀ ዘወይንዬ በጣም የምወደው ወዳጄ፣ በተለይ እኔ ያለሁባት ከተማ በመጣ ቁጥር እቤት መጥቶ ሳይጎበኘኝ አይሄድም እና በጣም የምወደው ታላቅ ወንድሜ፣ በእውነት እግዚአብሔር በሚያውቀው ወንድሞቻችን ኃያሉ ቅዱስ እግዚአብሔር ከነ ቅዱስ ጴጥሮስ ከነ ቅዱስ ጳውሎስ ከነ ሲላስ እና ከነ በርናባስ ጋር የነበረው አምላከ ቅዱሳን አጥቶ የማይበደር ሰጥቶ የማያልቅበት ምክር የማይሻ ገሎ የማይሸሽ ኃያል ክንደ ብርቱ ገናና ቅዱስ እግዚአብሔር ጠባቂ መልአኩን ቅዱስ ሚካኤልን ቅዱስ ገብርኤልን ይላክላችሁ። ያልፋል፣ ይነጋል። ይሄ ቀን የነጋለት ደግሞ ሁሉም ያው የሚሆነውን ያውቀዋልና እግዚአብሔር አምላክ ለሀገራችን ለኢትዮጵያና ለሕዝቦቿ ለቅድስት ቤተ ክርስቲያናችን ሰላም፣ ፍቅር፣ አንድነትን ያብዛልን። የቤተ ክርስቲያን ጠላቶቿን ልብ ይስጥልን። ከመሶቧ በልቶ ከጽዋዋ ጠጥተው በእንተ ስሟ ለማርያም ብሎ በስሟ ተማጽነው ለወግ ለማዕረግ የደረሱ ዛሬ በቅድስት ቤተ ክርስቲያን ላይ ሰይፋቸውን እያነሱ ልጆቿን እያሰሩ እያሰቃዩ ሲሻቸውም እየገደሉ አንዳንዶቹ ከፍ ብሎ አንገታቸውን አንዳንዶቹ ዝቅ ብሎ ባታቸውን እየቆረጡ የሰማዕትነትን ስራ እያደረጉ ነው ያለውና በተለያየ የኢትዮጵያ ክፍል ሲገደሉ የነበሩትንም አምላከ ቅዱሳን ነፍሳቸውን በአጸደ ገነት በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። በሕይወት ያሉትንም የድንግል ማርያም ልጅ እግዚእነ ኢየሱስ ክርስቶስ ይጠብቅልን። ከፊታችን የሚመጣውን በዓለ ሆሳዕናውን ደግሞ በሰላም ያደርሰን። ለጾማችን በሰላም አስፈጽሞ ለበዓለ ፋሲካችንም ያደርሰን። ለትንሣኤያችን የጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሣኤ የእኛም ትንሣኤ ነውና ዳግም ትንሣኤንም ያሳየን አምላከ ቅዱሳን ኃያሉ ቅዱስ እግዚአብሔር ምሕረቱን ይላክልህ። ወንድማችን ስም መጥራት አልፈልግም፣ እጅግ በጣም ስለምወድህና ስለማከብር ከውስጤ ስለማትወጣ ስምህን አልጠራም። ግን ወንድሞቻችንን እንዳሳሰርክ አንድ መልእክት ብለህ ብታስፈታቸው የተሻለ ይመስለኛል። እግዚአብሔር ይማርህ። ልጆች አሉ። ቅድም የፍየሏን እና የነብሯን ያነሳሁት ለልጆችህ ለባለቤትህ የመከራ ጽዋ አታዘጋጅ ለማለት ፈልጌ ነው። ቅዱስ እግዚአብሔር ኢትዮጵያንና ሕዝቦቿን ሰላም ያርግልን። አምላከ ቅዱስ ራኤል ይጠብቃችሁ። ኢትዮጵያውያን በተለይ የተዋህዶ ልጆች፣ ወሃቢያውያን ደግሞ መድኃኔዓለም ለንስሐ ሞት ያብቃችሁ፣ ወደ ንስሐ ይጥራችሁ። ይሄንን ነው የምለው። አስቴር ተነስታ ለንጉሱ መልእክት እስከምታደርስልን ድረስ መርዶኪዎስ በእስር ቤት ሃማን በሚያዘጋጀው አንገቱን እስከሚያስገባ ድረስ እንጠብቃለን። የሰራዊት ጌታ ቅዱስ እግዚአብሔርን እንጠብቀዋለን። መድኃኔዓለምን እንጠብቀዋለን። ቅዱስ አማኑኤልን እንጠብቀዋለን። የሰራዊት ጌታ ቅዱስ እግዚአብሔርን ደግሞም ቅርብ ነው። እግዚአብሔር የሚሳነው ነገር የለም እና የተሰበረውን የሚጠግን የጠፋውን የሚመልስ የተጣላውን የሚያስታርቅ የረቀቀውን የሚያጎላ የራቀውን የሚያቀርብ እግዚአብሔር ታሪክ ይቀይራል። ወገኖቼ፣ ወንድሞቼ፣ ደርዬ፣ መምህር ሲሳይ እግዚአብሔር ከእናንተ ጋር ይሁን። ሌሎችም በሃይማኖት ምክንያት የታሰራችሁ ብዙ አላችሁ። ስማችሁ ስላልወጣ ነው እንጂ እግዚአብሔር ከእናንተ ጋር ይሁን። እቺ ናት እንግዲህ ሃይማኖት ማለት እቺ ናት። እግዚአብሔር ከእናንተ ጋር ይሁን። ምን እላለሁ? ሌላ ምንም ብለው ነገር የለኝም። ሰላም ሁኑልኝ።